ያደረግሽው ነገር ጠንቅቀሽ ታውቂያለሽ። አንቺ ልጅ ልቀቂኝና እንነጋገር። አለቅሽ አና ልቀቂኝ እንጂ እንዴ! ቆይ አንቺ ልጅ ያምሻል እንዴ? ልገይኝ ነው እንደዚህ ድረስ ነው ያልሽኝ? ምን ይሁን ብለሽ ነው ኤልያስን ከደሴ እዚህ ድረስ እንዲመጣ ያደረግሽው? ለምን ይመስልሻል? እየጠየቅኩሽ መልሰሽ ትጠይቂኛለሽ? ቆይ አንቺ ስታስቢ ዝም የምልሽ መስሎሽ ነበር? በጣም ይገርማል። እንደውም ሊገርምሽ የሚገባው እዝራን ከኔ ወስደሽብኝ ዝም ብልሽ ነበር። እሺ ስለዚህ እዝራን ለማስመለስ ነው ኤልያስን ከደሴ እዚህ ድረስ እንዲመጣ ያደረግሽው? እንዴት ነኝ? ትንሽ ከበርኩሽ አይደል? እንዲያውም ካሰብኩሽ በላይ በጣም ሆኖልሽ ነው። እንዴት? ኤልያስ ስለመጣ ብቻ እዝራን አሳልፌ የምሰጥሽ መስሎሽ ነበር? ወደሽ ሳይሆን በግድሽ ታመጫታለሽ። ገና አሁን እዝራን ከልብ የወደድኩት። ለምን ሲባል ለእሱ መሞትም መግደልም እንዳለብኝ ገባኝ። እዝራን እውነቴን ነው። ምን እያልክ እንደሆነ ምንም አልገባኝም። ወደ ደሴ ልትሄጂ እንደሆነ ሰምቼ በጣም ደብሮኛል። ምን? ቆይ እንዴት ሰማህ? ምን ነው የሰማሁት ነገር የተሳሳተ ነው? እሱ እንኳን አይደለም። ሳትነግሪኝ ነበር ልትሄጂ ነበር? አልዋሽህም። አዎ ሳልነግርህ ነበር የምሄደው። ለምን? ከነገርኩሽ እንደማትለኝና ልቤን ወደኋላ እንደምትጎትተው እርግጠኛ ስለሆንኩኝ እኮ ነው። ቆይ ደብቀሽኝ ሄደሽ ከዛ ምን እንዲፈጠር ፈልገሽ ነው? አላውቅም፣ ግን ያው ልሄድ እንደሆነ አውቃለሁ አይደል? ስለዚህ ምንም ያስጨንቀን ነገር የለም። ቆይ ሲጀመር ምን ልታደርጊ ነው የምትሄጂው? አይ እሱን እንኳን አልነግርህም። ለምን ሲባል? አልነግርህም አልኩህ። ቆይ ምን አይነት ምላሳም የሆነ ሰው ነው የነገረህ? ቆይ መደበቅሽ ነው ስህተቱ ወይንስ መስማት? አላውቅም፣ ግን በቃ ማወቅ አልነበረብህም። ግን አወቅኩኝ። ስለዚህ ወስኛለሁ። ምንድን ነው እሱ? ለምን እንደምትሄጂ ማትነግሪኝ ከሆነ አብሬሽ እመጣለሁ። የት? ደሴ? የምትሄጂው እዛ አይደለ እንዴ? አዎ ደሴ። አይ እንደዛማ አይሆንም። ለምን? እኔ መሄድ ስላለብኝ ነው የምሄደው። አንተ ደግሞ መሄድ አይጠበቅብህም። ህፃን ልጆች እኮ አይደለም። ለምን እንወሻሻለን? እዝራ፣ እኔ ምንም አልዋሸሁም። በቃ አንተ ማታስፈልግበት ጉዳይ ነው የገጠመኝ። እንደሱ ከሆነ አድምጪ። ምንድን ነው? እንድትሄጂ አልፈልግም። ከሄድሽም ስትመለሽ እዝራ የሚባል ሰው አታገኝም። የት እንደሆንሽ አታውቂም እና ነው? እንደሱ ማለቴ ሳይሆን ይህን ያህል የሚያስደስተው ስላልመሰለኝ ነው። በጣም ነው ደስ ያለው። አንቺ ግን የምርሽ ነው አይደል? ወደ ደሴ እንሄዳለን ያልሽው? አዎ እውነቴን ነው። ቆይ እንዴት ነው እንደዚህ አይነት ሀሳብ የመጣልሽ? አሊ ከዚህ በፊት እንደነገረኝ ኤልያስ እንዳሁኑ አይነት ህመም ከዚህ በፊት አሞት ነበር እና እየተሻለው ደግሞ ጸበል ተጸብሎ ነው። እና ቢሆንስ? በዚህ ሁኔታው የሚቀጥል ከሆነ ሙሉ በሙሉ ማበዱ ነው። ታዲያ አንቺ ደሴ ድረስ የምትሄጂው ለምንድን ነው? አደርሰውና እንደምንም አባብዬ ጸበል አስገባዋለሁ። ከዛ በኋላ እኔ ወደዚህ እመለሳለሁ። ባይሻለውስ? ጸበል ገብቶ የማይሻለው ሰው እኮ አማኝ ያልሆነ ሰው ብቻ ነው። እና ኤላ በእምነት የጸና ልጅ ነው ማለት ነው? አዎ እኔ ሳውቀው እንደዛ ነው። ሀኒቾና ጽዮን ፊት ለፊት ተፋጠጡ። ሀኒቾ እንግዲህ በጣም ተናዳበታለች በጽዮን። ስለዚህ ቀጥራ አንገቷን አነቀቻተኝ። የተናደደችበትን ምክንያት ኤልያስን ከደሴ ድረስ አምጥታ እዚህ ችግር ውስጥ የከተተችው እሷ እንደሆነች እና ጠይቃ ኤልያስ ሁሉንም ነገር ስለነገራት ሀኒ እውነቱን ስለደረሰችበት በጣም ተናዳ ምለውን ብለሽ ነው ከደሴ ድረስ ኤልያስን እንዲመጣ ያደረግሽው ስትላት እና ታዲያ እዝራን ከኔ ወስደሽብኝ እጄን አጣጥፌ ቁጭ እንድል ጠብቀሽ ነበር ብላ መለሰችላት። እናም በጣም ተናደሪ። ተሳስተሻል፣ መቼም ቢሆን እዝራን ከኔ ከእጅ አትወስጂውም ብላለች። ሁለታቸውም ትልቅ ፉክክር ውስጥ ገብተዋል እንግዲህ። እናም ሀኒቾ በዚህ ምክንያት በጣም ተናዳ ተናግራት ጥላት ሄዳለች ማለት ነው። በሌላ በኩል ተምቹ እርግብን እስር ቤት ድረስ ሊጠይቃት ሄደዋል ተመልሶ ማለት ነው። በባለፈው እንግዲህ እንደማይወዳትና እንደረሳት ነበር የተናገረው። ነገር ግን ውስጡ ያለው ፍቅር እያስገደደው ድጋሚ እስር ቤት ሄዶ ጠይቋታል። እሷም በጣም ነው ደስ ያላት እርግብም። ምክንያቱም ድጋሚ መምጣቱ እሷ ይቅርታ እንዳላት ነው እየገባት ያለውና ድጋሚ ስለመጣህ በጣም አመሰግናለሁ። የበለጠ እኔን እንዲጸጽተኝ አደረከኝ። ምንም ያን ሁሉ ነገር በድያና አድርጌ ተመልሰ መጣ በመጠየቅህ እኔ አልተቀየምኩሽም። አንቺ በዚህ በሰላም እንድትወጪ ፈልጋለሁ ብሎ እንግዲህ እንደሚወዳት ነው አክት ያደረገው። እናም በዚህ ምክንያት እሷም ደስ ብሏታል። ለሜሮን ዳ እየተናገረች ነበር። አሁንም ድረስ ይወደኛል፣ ምክንያቱም አንቺን ሳይሽ ወደ ኋላ ይጎተተኛል ብሏለኝ እያለች ደስ ብሏት እየነገረቻት ነበር ማለት ነው። እናም ሀኒቾ ውሳኔ የወሰነችው ወደ ደሴ ለመሄድ ለኤልያስ ብላ እንደሆነ እሱ እያበደ ስለሆነ ጸበል መግባት ስላለበት እሱን ይዛ ለመሄድ ነው። ወደ ደሴ ሄድ ሲባል ደግሞ እሱ እምቢ ስላለ እሷ ጋር ለመሄድ ነው እንግዲህ የወሰኑት ማለት ነው። ይህንንም ለሰላም ስትነግራት ሰላም በጭራሽ አይሆንም፣ እንዴት እንማየና አባዬ በዚህ ሁኔታ እያሉ እንዴት ወደ ደሴ ልሄድ ብለሽ ታስቢያለሽ ብላ ሰላም በጣም ተናዳለች በሀኒቾ ማለት ነው።
እነሱ መጣላት አዲስ ነገር አይደለም፣ መልሰው ይታረቃሉ። እንኳን አይደለም ከቤት ከዚህ በፊት አባዬ ከሀገርም ወጥቶ ተመልሰው መጥተው ታርቀዋለኝ። ስለዚህ ይታረቃሉ። እኔ ደግሞ ጸበል ሲገባልኝ በሆነ ነገር አረሳስቼ ተመልሼ እመጣለሁ ብላ አስባለች። ይሄንን ግን ልታሳምናት ለሰላም ብትሞክርም ሰላም በጭራሽ ልትቀበለው ፈቃደኛ አይደለችም ማለት ነው። በጭራሽ አንቺ ከቤት መውጣት የለብሽም ብላ ነው የነገረቻትኝ። ባለማስማማቷም እንግዲህ ሌላ አማራጭ መፈለግ ነው ያለባት ሀኒቾ። በሌላ በኩል አቶ ጆሮ ወደ ሀኒቾ ወደ ደሴ መሄዷን ከራሱ ከኤልያስ ነው የሰማው። ይሄ ኤልያስ በጣም ደስ ብሎትና ሀኒቾ ወደ ደሴ እንሂድ ብላለች ብሎ ሲነግረው ለሱ ደስ ብሎታል። ግን ደግሞ ከኔ ትርቃለች ብሎ በጣም ተናዷለኝ። እንዴት እሱን እዛ ከሄደች ምናልባት ላትመለስ ትችላለች ብሎ ስለሰጋ በጣም ከፍቶታለኝ። ከእኔ እንድትርቅ አልፈልግም፣ ምንም እንኳን የኔ ባትሆን ወዳታለሁ፣ ትናፍቀኛለች፣ ሳያት ደስ ይለኛል እያለ በጣም ደብሮታል ማለት ነው። ሀኒቾ ወደ ደሴ ልትሄድ ስለሆነ ጽዮንም በተፈጠረው ነገርና እውነቱን ስለተናገረ ኤልያስ ለሀና በጣም ተናዳ እየጠጣች ነበር። በመሀልም እዝራ መጥቶ ስለ ሀና ጓደኛ እውነቱን እንድትነግርኝ ይፈልጋለሁ፣ ወይ እየቀለድሽብኝ ነው ወይ አብዷል ብለሽ አልነበር? ነገር ግን ስኔድ አላበደም፣ ምንድን ነው እየቀለድሽብኝ ነው እየዋሸሽኝ ነው ምናምን ብሎ ጠይቃት። እኔ የማውቀው ነገር የለኝም፣ ምክንያቱም እኔ የማውቀው እንዳበደ ነው፣ ግን ተሽሎት ሊሆን ይችላል ብላለችው። እናም በዚህ ምክንያት እሱም እውነቱን በጎን ለጎን ለማጣራት እየሞከረ ነው። ጽዮንም ቅዷ በቀላሉ ስለከሸፈበት ተናዳለች። ምክንያቱም እውነቱን መናገር የለብህ ለማንም እንዳትናገር ብላ ለኤልያስ ቃል ስላስገባችው ኤልያስ ሀኒቾ ስታፋጥጠው ነው ወደ እውነቱን የነገራት። በዚህ ምክንያት እቅዷ ባለመሳካቱ በጣም ተናዳ እየጠጣች ነበረ። እሱም እንዲጠጣ ጋበዘችው። ነገር ግን እኔ ራሴን በመጠጥ የምደብቅ ደካማ ሰው አይደለም ምናምን ብሎ ጥሏት ሄደ ማለት ነው። በሌላ በኩል በሁለት ሴቶች ፍቅር የተጠመደው ተምቹ እርግብን ከጠየቀ በኋላ ድጋሚ እንግዲህ በአጥር ዘሎ ድንብላልንም ሊጠይቃት ሄዷል ማለት ነው። ያው ድንብላል ለሀኒቾ እየነገረቻት ነበር እንደናፈቃት። ነገር ግን ደግሞ መደወልም እሱንም ማየት አትፈልግም፣ ይቅርታ ልትለው አልፈለገችም። ያደረጋት ነገር ስላወቀች እና አይወደኝም ብላ ስላሰበች እና በቃ በጣም ናፍቆኛል ብላ ነገረቻት። በቃ ልደውልልሽ ስልክ ስትላት እምቢ አለች። እኔ እንደናፈቀኝ ልንገርሽ ብዬ ነው እንጂ መደወልም ማግኘትም አልፈልግም አለች። ግን እሱም ስለናፈቀችው በአጥር ዘሎ ኩሽና ድረስ መጥቶ አገኛት ማለት ነው። ግን በጣም ተናዳበታለች። እሷ እርግብንም ትወዳታለህ አንተ ትናንትና ግማሽ ልብህ ትናንትና ላይ የቀረ ሰው ነህ። ስለዚህ እኔ ደግሞ ግማሽ ልቡ ትናንትና ግማሽ ልቡ ዛሬ ላይ ያለ ሰው ላይ አልወድም ብላ እያለቀሰችም ቢሆን ከቤት እንዲወጣ አድርገዋለች ማለት ነው። እና በዚህ መሀል በሁለት ልጆች መሀል ውስጥ ሆኖ እንግዲህ አጅሬ ተምቹ ሁለታቸውንም እየጎዳቸው ነው የሚገኘው። ምክንያቱም ወይ ያችኛውን አልተው ይችኛውን አልመረጠም። ራሱንም እንግዲህ እሳት ውስጥ ጥዷል ማለት ነው። እና ኤልያስም ተምቹን እየመከረ ነበር። በፍቅር ምክንያት ላብድ ነው ምናምን እያለው እና ማበድ የለብም እያለ ስለ እብደት እየመከረው እንደውም በጣም ተገርሞ 8ኛው ሺህ ደርሷል እያለ እየጮኸ ነበር ለጆሮ እና ኤልያስ በማበዱ ነው ወይ ማለት ኤልያስ እንዳታብድ ብሎ ስለመከረህ ነው ወይ 8ኛው ሺህ ደርሷል የምትለኝ ምናምን ብሎ ሰደበው። ልኩን ነገረው። ሁለታቸው ያው ይጣላሉ፣ ይስማማሉ። ሰላምን መፍትሄ ማግኘት አለብኝ ብላ ቆርጣ ተነስታለች። ሀኒቾን ከደሴ ሊያስቀራት የሚችል መፍትሄ እየፈለገች ነው። እናም ሄዳ ለእንትና ስትነግረው ጆሮ ምንም ማድረግ እንደማይችል ስለገባት ድጋሚ እንግዲህ እውነቱን መናገር እንዳለባት ተሰምቷታል። ከዚህ በፊት ከነሱ ቤት የነበረችዋ ሕፃኗ አሴተ ቤት ስለወጣች ነው ያን ሁሉ መከራ ያሰለፍኩት። እናቴም እኔን የረሳችኝ ብዙ ዋጋ የከፈል ነው እሷ ከቤት ስለወጣች ነው። ስለዚህ ድጋሚ ከቤት ልትወጣ አይገባም። ሀኒቾ የኛ ናት፣ ከቤት ከወጣች ደግሞ ተመልሳ አትመጣም ብላ በማመኗ እውነቱን ለመናገር ቆርጣለች ማለት ነው።
እናም ሀኒቾ በጣም ይቅርታ አንቺን ላለማጣት ስል ነው፣ ከአንቺ የሚበልጥ ነገር የለም። ስለዚህ እውነቱን ስለተናገርኩ በጣም ይቅርታ አድርጊልኝ ብላ ራሷን እየወቀሰች እያለቀሰች ቢሆን ለእዝራ ስልክ ደውላ ነግራታለች። እና ሀኒቾ ወደ ደሴ ልትሄድ እንደሆነ ከምትሄደውም ከኤልያስ ጋር እንደሆነ ሁሉን ነገር ያለውን ነገር ነግራ መጨረሻ ላይም እውነቱን ማወቅ ስላለብን ነው ምናምን ብሎ በስልክ ነግረዋለች ሁሉንም ነገር። እናም በአካል ከሀኒቾ ጋር ተገናኙ። እናም ወደ ደሴ የምትሄጂው ለምንድን ነው? ወይ ወደ ደሴ መሄድሽን ታቆሚያለሽ አለያም አብሬሽ እሄዳለሁ አላት። አንተ የምታስፈልግበት ሁኔታ ላይ አይደለም። አንተ ብታስፈልገኝ አብሬ ሄድ ነበር፣ ነገር ግን አታስፈልግም። ስለዚህ አብረህ ልትሄድ አይገባም ብላ ድርቅ ብላለች። እሱም ሁለትን አማራጭ ነው የሰጣት። ወይ አብሬሽ ሄዳለሁ፣ ካለበለዛ ግን ከደሴ ስትመለሽ እዝራ የሚባል ሰው አታገኘውም ብሎ ቁርጡን ነግሯታል። ሀኒቾን በዚህ ግራ ተጋብታለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሁለታቸውም በዚህ ችግር ምክንያት ፍቅራቸውን ሊያጡ ነውና ሀኒቾም ግዴታ መሄድ ስላለባት ኤልያስን ጸበል ለማስገባት እውነቱንም መናገር አልፈለገችም። እሱ ግን እውነቱን አውቋለኝ። በጣም በሚያሳዝን ሁኔታ እየተጎዳ ነው ያለው እዝራ። ወይ ሀኒቾ ቁርጥ ብላ ወደሱ አልሆነች ወይ ደግሞ አልተወችው እና ቢለያዩ ይሻላቸዋል። እና አሁን የመጨረሻ ላይ እየደረሱ ይመስላሉ። ኤልያስም በጣም ደስተኛ ሆኗል። ጽዮንም በቃ ዛሬ ነገ ሳትል ይዘህልኝ ሂድ ብላ ገንዘብ ከፈለችው። እሱ ግን እኔ ሀኒን ስለመወዳት በገንዘብ አልቀይራት አልችልም፣ ስለዚህ ገንዘብሽን ያስፈልገኝ፣ አንቺ ገንዘብሽን ውሰጂ ብሎ ልክ ልኳን ነግሯታል። በቃ እኔ የፈለግከውን ነገር ላደርግልህ እችላለሁ፣ ብቻ ግን ሀኒን ከአዲስ አበባ ይዘህልኝ ሂድ፣ በዚህ በአጭር ጊዜ ውስጥ እቅዳችን ተሳካ ማለት ነው በአንድም በሌላ ብላ በጣም ደስ ብሏታል ጽዮን።